ሰላም ፊልም ወዳጆች እንዴት ናችሁልን? ፊር ዘ ዎኪንግ ዴድ በቀጣዩ ክፍል ተመልሷል። እንደተለመደው በላይክ በኮመንት እንዲሁም ይህን ቻናል ሰብስክራይብ በማድረግ አብሮነታችሁ አይለን። ይህኛውም ክፍል ተመችቷችሁ ኮምኩሙት። ይመቻችሁ። ሰናይ ጊዜ። በባለፈው ክፍል በፊር ዘ ዎኪንግ ዴድ ቪክተርም ዳንቴ በተባለው የውሃ ግድብ ቦታን በተቆጣጠረም ሰው እንደታሰረ እሱም ጋር ዳንኤልም ደርሶ የሚጠጣ ውሃም እንደሰጠው እነ ማዲሰንም አዲሱ መንደር ላይ ለመላመድ እየሞከሩ የትሮይንም እብደትም እንዳየን ከኒጋም ጓደኝነትም እንደጀመሩ አሊሻም አዲስ ከተዋወቀቻቸው ጓደኞቿም ጋር ፈታም እያለች እንዳለች አይተን ነበር ያቆምነው። በዚህኛውም ክፍል ቀጥለን ትዕይንቱም ወደ ኋላም ይዞን ሄዶ የዛኔን ማዲሰንም የሲልቪያ የኦስካር እናትን ቦታ ካቃጠሉ በኋላ ብቻውን የቀረው ዳንኤልም ከቃጠሎ እንደምንም ተርፎ እግሩ ተቃጥሎም ቢሆንም ወጥቶና ተዳክሞ በውሃ ጥም እየተሰቃየ እያነከሰ ዋናው ከተማም ላይ ደርሶ ውሃ ቢያፈላልግም እያጣ ከቆይታም በኋላ በዞምቢም ሊነከስም ሲል ራሱን መኪና ውስጥም ከቶ እያመለጠ ትንሽ ቆይቶም አንድ ዞምቢዎችን በሚስማር አናታቸውን እየበሳ የሚገል ኤፍራን የተባለም ግለሰብም ደርሶለት ዞምቢ መስሎ ሊገለውም ሲል ዳንኤል እየጮኸ ራሱንም አትርፎ ከሰውየውም ጋር ተዋውቆ ውሃም ሲጠይቀው ሰውየውም ጥሩም መጥፎም ዜናም አለኝ፣ ውሃ የሚገኝበትን ቦታ አውቃለሁ፣ ግን ደግሞ እዛ ቦታ ለመድረስ በእግር መጓዝ አለብክም ብሎት ተሸክሞትም ወደ ቦታውም ይወስደዋል። ቦታውም ታዲያ ውሃ የምትፈልቅበት ቦታም እንደሆነችም እያየን ኤፍራንም እዚህ ቦታ ላይ ተአምር በሚመስል መልኩ ሁሌ ማክሰኞ 11 ሰዓትም ሲል ትንሽም ብትሆን ውሃ ትፈልቅልናለችም በማለት እንዳለውም ልክ ሰዓቱ ሲደርስ ውሃም ፈልቆ ዳንኤልን በደስታ ያንን እየጠጣ ውሃ ጥሙንም ያረሳል። የተቀረችውንም በጄሪካን ቀተው ኤፍራንም አንተንም የሚረዳክን ሰው አውቃለሁም በማለት ዳንኤልን በሳይክሉም ይዞት ወደሚኖርበትን ቦታም ወስዶ ያመጣውንም ውሃ ለሚያስፈልጋቸውም ሰዎችም ሰጥቶ በፒካፕ መኪና ማንነታቸውን ያላወቅናቸው ሰዎች ሲያልፉ እነሱም ተደብቀውም አልፏቸው ኤፍራንም በመቀጠል ሎላ ለተባለችም ሰው ዳንኤልንም አስረክቦት ሎላም የዳንኤልን የተቃጠለውን እግሩንም ያለ ማደንዘዣም ታክሟለች። ከቀናቶችም በኋላ ዳንኤልም እያገገመ መጥቶ በክራንችም እየተንቀሳቀሰ ኤፍራንን በስራም ያግዘዋል። በመሃልም የሚያገኟቸውን ዞምቢዎችም ኤፍራን እንደለመደው በሚስማር አናታቸውን እየበሳም ሲገላቸው እናየዋለን። ወደ ቤትም ሲያመሩ ኤፍራንም ዳንኤልን መንከባከቡን ቀጥሎ ዳንኤልም በዚህ ደግነቱ እየተገረመበት ብድር ለመክፈልም በሚል ፀጉር መቁረጥም ስለሚችልም አሪፍ አድርጎ ይቆርጧል። በዛም ኤፍራንም እያመሰገነው መች ነው እኔስ ሳላቅ ጥለከኝ ይህን ቦታ ለቀቅ የምትሄደው እያለም እየጠየቀው ስለ ሴት ልጁም ይጠይቋል። ዳንኤልም እኔ ጥሩ ሰው አይደለሁም፣ በፊት ላይ በርካታ መጥፎ ስራዎችን እንዲሁም ብዙ ሰዎችን ገድያለሁም እያለው ያንን ህይወቱንም ትቶ ወደ አሜሪካ ሚስትና ልጁንም ይዞም ገብቶ ሰላማዊ ኑሮም እየኖረ ቢቆይም ይሄ ነገር ደግሞ መጥቶ ከልጄና ከሚስቴም ለየኝም እያለው ታዲያ በቅርብም ታዲያ በዞምቢ ከተከበበን ቤት ልጄን አተርፋለሁ ብዬ አጠዋት፣ በጊዜውም ከራሴ ጋም አልነበርኩም እያለም በጸጸትም ይናገራል። በጊዜውም ታዲያ ቦታው ሲቃጠል እኔም ላይ ጣሪያው ተደርምሶ መውጫም አጥቼ ከወደ ውጭም ልጄ ስጠረኝ ትዝ ይለኛል። ልወጣ ብታገልም አቃተኝ። ነገር ግን ከቆይታዎችም በኋላ እንደምንም ብዬ ወደ ውጭም ወጣው። ግን ስወጣ ማንም በህይወት አልነበረም፣ ሁሉም ተቃጥለው ነበር። አላቅም እኔም ልጄን በህይወት እንዳለች አቃጥያታለሁ ማለት ነው እያለ እየተንሰቀሰቀም ይቅርታም ይጠይቃል። ኤፍራንም በፊት ኑሮ ቄስም ስለነበረ ከፈጣሪው ጋር እያባበለና እየጸለየለትም ያስታርቀዋል። ጸሎቱንም ሳይጨርስ ግን እዛው እንቅልፍም አሸንፎት ሲያሸልብ ዳንኤልም ተገርሞበት ተሰናብቶትም ከቤቱም ወጥቶ እታች ውሃ መውረጃም ጋር ሲዘዋወር በሁለት ዞምቢዎችም ጥቃትም ደርሶበት ከባድ ዝናብም መጣልም ጀምሮ አንደኛውን ዞምቢ ቢገለውም አንደኛው ዞምቢ ግን ግዙፍ ሆኖበት ተስፋ ቆርጦ ራሱን አሳልፎም ሰጥቶ ሊሞትም ሲቃረብ በሚገርም መልኩ ዞምቢውም በመብረቅ ተመቶም ይሞታል። ዳንኤልም በዚህ ግርግር ራሱን ስቶም ወድቆ በውሃውም ይወሰዳል በለው። በንጋታውም ታዲያ ትልቁን ቱቦ እያጸዱ የነበሩ ሁለት ግለሰቦችም ራሱን የሳተውን የዳንኤልን ሰውነትም አግኝተው የሞተ ዞምቢ መስሏቸው ሲጎትቱት ነቅቶባቸው ተደናግጠው በፍጥነት ልብስ ወደሚቀይሩበት ቦታ ማንም ሳያያቸውም ወስደውት እንዴት እዚህ ሊገባም ቻለም እያሉ እርስ በርስ እየተጠያየቁ
ለአለቆቻቸውም ወስደውም ይህን ነገር ከተናገሩና ሰውየውን ካሳዩትም ስለማይታመኑ ለራሳቸው መጥፎም እንደሚሆንም እየተናገሩ ግራ ተጋብተው አሰሪያቸው የነበረችው ሎላ የተባለችውም ሴት እዛም ስትደርስ ዳንኤልን አይታው አስታውሳው ተገርማበት እንዴት እዚህ ልትገባ ቻልክ? ምን ልትሰራ መጣም? እያለች ትጠይቃዋለች። ለሰራተኞቹም በድብቅ ከዚህ ቦታ ይዛችሁት እንዳትወጡ፣ ከተገኛችሁት ለእናንተም ጥሩ አይመጣም በማለት እዛው አቆይቶት በቀጣዩ ቀን ምንም እንዳልተፈጠረ ሎላም ለዳንኤል እዛው ቦታ ስራም ልታስቀጥረውም ትወስዷለች። ውስጥም እንደገቡ ይሄም የሚያየው የግድብ ቦታ ምን እንደሚባልም ሎላም እየነገረችው ቦታውም ዳንቴ በተባለ ሰውም እንደሚመራም እየተናገረች የስራ ልብሱንም እየሰጠችው እኔ እናንተ አንተዋወቅም አሉ። ዛሬም ላይ አንተ ስራ ፈለገክ መተክ ለምነከኝ ነው የቀጠርኩክም በለም ብላም ነግራው አንድ ወታደሮች አለቃ ደርሶባት ስለ ዳንኤል ማንነትም እየጠየቃት ከሰሞኑ በዝናቡ ሳቢያ ብዙ ሬሶችን መጸዳት ስላለባቸው ተጨማሪ ሰራተኞች እንደቀጠረችም ሎላም ነግራው እሱም ለአለቃዬን ጉዳይ ልናገር ቢልም አርፎ የራሱን ስራ እንዲሰራም ነግራው ዳንኤልንም ወደ ስራም ታስገቧለች። ዳንኤልም በስራም ላይም እያለ የግድቡን ቦታ በደንብ እየተመለከተ ምሳ ሰዓትም ሲደርስ ምግብ ቀርቦላቸው እየተመገቡ በመሃልም አለቃቸው ዳንቴም ሲገባ ሁሉም ሰራተኞች ከተቀመጡበት ተነስተው ሰላምታም ነስተውም ሲቀመጡ ዳንኤልም ሳይነሳ ስለቀረ አንዱ የጠባቂዎቹ አለቃም በንዴት ተጠግቶት አለቃችን ሲመጣ ተነስ፣ እኔም ሳወራ ሁሌ ተነስተክ እያየከኝ መሆን አለበት እያለ ምግቡን በጣቱ እየገባበት ሲያበላሽበት ዳንኤልም እየተበሳጨ እሱ ነው ወይ አለቃችን? አላወቅኩም ነበርም በማለት በያዘውም ሹካ እጁንም ወቅቱ በቡጢም ብሎም ያደሟል። ዳንቴም እዛ ደርሶ ነገሩን አረጋግቶ ዳንኤልን ማንነቱንና ኬት እንደመጣም ይጠይቋል። ዳንኤልም የመጣበትን ቦታና ስሙም ዳንኤል ሳናዛር እንደሚባልም ሲናገር ዳንቴም እንደሰማ በፊት ላይ ይህ ግለሰብ በሲአይኤዎች የሰለጠነ ቅጥር ነፍሰ ገዳይ እንደሆነም ሲረዳ ይህን ለማረጋገጥም ከከንፈሩ በታች የተነቀሰውን ንቅሳት ገልጦም ማይቶም በእርግጠኝነትም አረጋግጦም ይደናገጣል። ታዲያ ለሁሉም ሰው ስለ ማንነቱ ስለ ዳንኤልም ተናግሮ ይህ ሰው በሲአይኤዎች የሰለጠነ የበፊት ሉቴናንት እንደሆነም ተናግሮ አሁንም የራሱ ጠባቂም ለማድረግ ነገሩንም አስቦበትና ተስማምተው ወደ ቢሮውም ዳንኤልን ያስገቧል። ዳንኤልም ተከትሎ ወደ ቢሮውም ሲገባ እዛ ያለችው ሎላም ያንን በግርምትም ትመለከታለች። ዋው ዳንኤል! በዚህ መልኩ ዳንቴም ከዳንኤል ጋርም ተስማምቶ እዛው ግድቡ ቦታ እንዲሁም ዙሪያውም ላይ ያሉ የሚበጠብጡ ሰዎችም ካሉ ልክ ለማስገባትም እንዲሁም ደግሞ ዳንቴን ለመጠበቅም ዳንኤል ስራም ጀምሮ በቀጣይ ቀናትም ከዳንቴ ወታደሮች ጋር ሆነው በሰፈራቸው ከነሱ ውሃም እየሰረቀ ያለ አንድ ግለሰብን ሲያፈላልጉ እዛ የዛኔ ራሱ ዳንኤል ውሃ ጠምቶት ውሃ የምትመነጭበት ቦታም አምርቶና ተወስዶ ውሃ የጠጣበትም ቦታም ላይም ደርሶ የሚመነጨውን ቦታም ሲያየው እያፈላለጉት ያሉት ግለሰብ ኤፍራን እንደሆነ ማውቆ ልክ ታዲያ 11 ሰዓት ሊሆንም ሲል ውሃዋም ልትመነጭም ስትቃረብ ያንንም ዳንኤል ወታደሮቹ እንዳያዩትም በሚል እዛው ማስቀይሶ ወደ ኤፍራን ማደሪያም ቦታም ወስዷቸው ይኸው የምፈልጉት ግለሰብም ብሏቸው ኤፍራንን አሳቶም ቦታውንም ያተርፋል ብሎ ወደ ግድቡ ቦታም ሲመለሱ ልዑላም የተፈጠረውንም ሰምታ ዳንኤል ላይም ተበሳጭታበት እሱም ታዲያ አንቺ ከዚህ ቦታ ሆነሽ ወደዛች ማመንጫ ቦታ ውሃ እንደምትልኪም አውቃለሁ። የዳንቴም ሰዎች ኤፍራንን ማግኘታቸውም አይቀርም። ሲያፋጡት ደግሞ ያንን ቦታም እንዲሁም ስለ አንቺ ተባባሪነትም መናገሩም አይቀርም። ስለዚህ ለአንቺ ብዬ ነው ይህንንም ያደረግኩት እቅድ አለኝ ቢላትም ልዑላ ግን እኔ ከዚህ ሆኜ ወደ ውጪ ውሃ ካላክ ውጪ ያሉት ሰዎችም በዞምቢ ወይ በሽጉጥ ተተኩሶባቸው ሳይሆን በውሃ ጥም ይሞታሉ። አንተም ያንን እንዳላደረግ አሁን አደረግከኝ። እዚህም ቦታ ተስማምቶ ካለምን እንዳንተ አይነት ወሮ በሎችን ስላገኘህ ተመሳሰልክ። በልሂድና ሽልማትህን ተቀበልን ብላ ተበሳጭታበትም ትሄዳለች። በቀጣይ ቀን ታዲያ ቪክተርም ቦታው ላይ መጥቶ ሲታሰር ዳንኤልም ከርቀት ያንን አይቶ ቪክተርንም ሲያየው ልጁ ኦፊሊያም በህይወት ትኖራለች በሚል ተስፋም ቆየት ብሎ የታሰረበት ቦታም ላይም አምርቶ የሚጠጣውን ውሃም ሰጥቶት ስለ ልጁ ኦፊሊያም ይጠይቀዋል። ቪክተርም የሲልቪያ ቦታ ከተቃጠለም በኋላ እኔ አሊሺያ ማዲሰንና ኦፊሊያም ሆነን አንተ የሞትክም መስሎን ቦታውን ትተን ሄደን አንድ ትልቅ ሆቴል ላይ ከዚህ የአንድ ቀን የመኪና ጉዞ ርቀት ላይ የሚገኝ ሆቴል ላይ አረፈን። ኦፊሊያም አንተ በህይወት እንዳለክ አታውቅም። እዛ ሆቴል ላይም ስላለች እኔን ከዚህ አስመልጠኝና ልውሰድክ
ልጅክ በጉጉት እየጠበቀችክ ነው ሲለው ዳንኤልም ኦፊሊያ በሕይወት አለችም ሲባል ደስ እያለው ግን ደግሞ እየጠበቀችክ ነው ሲባል እየተጠራጠረ የሞት ከመሰላት እንዴት ትጠብቀኛለች እያለ እየዋሸው መሆኑንም ይጠረጥራል። ወዮ ቪክተርም በድንጋጤ በጭራሽ አላሾክም፣ አንተ ብቻ ከዚያ አስወጣኝና ልጅክን ላገናኝክ ቢለውም ዳንኤልም አንተን አውቅካለሁ፣ እባብ ነክ፣ ላለመሞት ብለክ ምንም ነገር ታደርጋለክ። ልጄ ሞታለች፣ አባቷኔም ሞቻለሁ፣ አትሸውደኝም፣ እዚሁ ቦታም ላይ እንደታሰርክ በስብሰክ ትሞታለክም ብሎትም ይሄዳል። ቪክተርም እየጮኸ አልዋሸውም እያለ እርዳኝም ቢልም የሚሰማውም ያጣለ በለው። እንግዲህ እንዲህ እያለን የዚህኛው ገራሚ ክፍል ማገባደጃ ትዕይንቶች ላይ ተቃርበናል። ዳንኤልም በቀጣይ ወደን ታሰረው ኤፍራን ጋም ተወስዶ እንዲያሰቃየውና ችሎታውን ተጠቅሞ ማን አብሮት እንደሰራም እንዲያወጣጣውም አድርግም ተብሎ ወደ ኤፍራንም ተጠግቶ ድምፁን ቀነስም አድርጎ ስለ ሉላ ከተናገርክ ዳንቴ ሁለታችሁንም ይገላችኋል፣ አልናገርም ካልክ ደግሞ እኔ አንተን እገልካለሁ፣ ምረጥ ግን ይቅር በለኝም ቢለውም ኤፍራንም በንዴት ምንም እንደማይመርጥ ተናግሮ ለመሞት ሲዘጋጅ በዚህም መልኩ ታዲያ ዳንኤልም በቡጢ ደጋግሞ እየነረተው እውነቱን ተናገር እያለ በነ ዳንቴ ፊትም እያስመሰለ ሊያወጣጣውም ይሞክራል። በዚህ ብቻም ሳያበቃ ዶማ መሳይ ብረት ነገርማ አንስቶ በዛ ሊፈልጠውም ሲዘጋጅ እዛው የነበረችው ሉላም ተደናግጣ አላስችልሽም ብሏት ነገሩንም አስቁሟ እውነቱንም ትናገራለች። በዚህም ዳንቴ በንዴት እንዳለ ከነሱ ጋር ተባባሪ የነበሩትን ሰራተኞችን በመያዝ እንዲሁም ቪክተርንም አብሮም ይዞ ግድቡ ላይም አውጥቶ ከኔ የሰረቀም ሰው በሞት ይቀጣል፣ ለሌላው ማስተማሪያ ትሆናላችሁም በሚል በዳንኤል እገዛ አንድ በአንድ ወደ ታችም እየወረወረ መግደልም ይጀምራል። የሉላም ተራም ሲደርስ ዳንኤልም ውስጡ እየጨነቀው ቢሆንም ሉላን ይዞ ለዳንቴም ያስረክባታል። በስተመጨረሻም ትዕይንቶቹ ላይ ዳንቴም ሉላ ሊገላትም እየተቃረበም ዳንኤልም ቅይር ብሎ እዛ የነበረው ጠባቂንም መጥቶ ሽጉጡንም ነጥቆት እዛ ሁለቱንም ጠባቂም ገሏቸው። ዳንቴም ላይ ሽጉጡንም ሲደቅን ዳንቴም ተደናግጦ እኔ ነኝ ከጎዳና ስቤ እዚህ ያደረስኩክ፣ ወደፊትም ብዙ ነገር እንሰራለን እያለ እንዳይገለው ቢማጸነውም ዳንኤል ግን ያረራሄ ተኩሶም ገሎት ወደ ሉላም ዞሮ የታሰረችበትንም በጥሶላት ሽጉጡንም ሰጥቷት ፊቷም ተንበርክኮ ይቅር በይኝም ይላታል። እሷም ተገርማ ይቅርታም ታደርግለታለች። ዋው ዳንኤል! በቀጣይስ ክፍል ዳንኤል ቪክተርን አምኖት ልጁ ኦፊሊያ ሊፈልግ ይወጣ ይሆን ወይንስ ሳያምነው ይቀራል? ኦፊሊያስ የት ትሆን? የኛም ጥያቄ ነው። በቀጣይ ክፍሎችም የእነዚህን ጥያቄዎች መልስ አብረን የምናየው ይሆናል። እና እንዴት ነው ፊልም ወዳጆች? ፊር ዘ ዎኪንግ ዴድ የተሰኘው ምርጥ ሙቪ ክፍል 1ን ወደዳችሁት? በእርግጠኝነት ወዳችሁታል። ታዲያ እንዳይቆም እንዲቀጥል ኮመንት ላይ ይቀጥል እያላችሁ ጻፉልን። እንዲሁም ይቺን ቪዲዮ አነስ ያለች 700 ላይክ ብቻ ዛሬኑ አስገቧት። ይመቻችሁ። ቸር ቆዩልን።